ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ ነው። ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ። አጼ ምኒልክ ምንድነው ጡት ነው የቆረጠው፣ የወንዶችን ብልት መቁረጥ እንትን ነው። ዋቄ ፈታ ነው ኦሮሞ፣ ቀጥሎ ሙስሊም ነው ኦሮሞ። 75% የሚሆን አሁን ላይ ሙስሊም ነው ባጭሩ ማለት ነው። ይሄን እንድታውቁ ነው። ምክንያቱም በራእይ ማርያም ላይ ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም ተብሎ በማንነት እንድትሰደብ ተደርገሃል እና ምስኪን ኦሮሞዎች ዝም ብላችሁ ትከተላላችሁ። እሺ እንደሰማችሁት ነው እንግዲህ ቪዲዮን ለብዙ ሰው ይደርሰን ለሱ የሚደርሰው ዘንድ ሼር ኮፒ ሊንክ አድርጉልኝ። ቪዲዮ ከነውም ተከሰሪው ሼር ኮፒ ሊንክ ጎዳ ነቀቀብሲሳ የመጀመሪያው ነገር የኦሮሞ ኦርቶዶክስ የለውም አለ አንድ ወንድማችን። የኦሮሞ ኦርቶዶክስ የለውም ኦሮሞ ኦርቶዶክሲን እንጅሩ ኩን ዶጎራ ጀልቀ ማለት የመጀመሪያው ስህተት ነው። ምን ማለት ነው? የኦሮሞ ኦርቶዶክስ የለም ሲል በእርግጥ እሱ ያለበት የሃይማኖት ጥላ ለአንድ መንደር የመጣ መሆኑን ማሳያ ነው። ለአንድ መንደር የመጣ መሆኑን ማሳያ ነው። ያንንም ደግሞ በቁርአን 42 ቁጥር 7 ላይ እንዲሁም ደግሞ ቁርአን 43 ቁጥር 3 ላይ ለአንድ መንደር የመጣ ሃይማኖት እንደሚከተል ማሳያው ነው ማለት ነው። ነገር ግን ወንጌል ምን ይላል ካልን ጌታችን ኢየሱስ ክርስቶስ ክብር ይግባውና እንደዚህ አለ። በማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ። ይሄ ጌታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት፣ የዓለም ሁሉ ጌታ፣ የዓለም ሁሉ ገዢ እንጂ የአንድ አካባቢ ገዢና ጌታ አይደለም። የአንተ ስህተት መጀመሪያ የሚጀምረው እሱ ላይ ነው። ወንጌል ለፍጥረት ሁሉ የሚሰበክ ነው። ወንጌል ብየለፋ ሁንዱም አፍዩ ለለባጀ ከና ወንጌል ብየለፋ ሁንዱም አፍ ከለለው መሌ ነሞተ ሙርታው ዳፍ ከንከነሜ ሚት ስለስተት ነው። በተረፈ የኦሮሞ ባለማተብ የለውም። በጣም ብዙ የኦሮሞ ባለማተብ እልፍ ኦሮሞ ባለማተብ እልፍ ኦሮሞ ኦርቶዶክሳዊ የተወደዱ ብዙዎች አሉ። ደግሞ ስለ ኦሮሞ አንተ ምንም አታውቅም። አትሊስት ከቻልክ ምንድነው የሚባለው ይሄ ልጅ ለእናቷ ምጥ አስተማረች እንደሚባል እንዳይሆንብህ የራስህን ማህበረሰብ ለማንቃት ለመናገር ሞክር። የኦሮሞ ኦርቶዶክሳውያን በጣም ብዙ ናቸው። ለምሳሌ የኦሮሞን ታጋዮች ወደ ኋላ ሄደ ብታጠና ታሪክ ስለማታነብ እንጂ እንዳለ ኦርቶዶክሳውያን በየሄዱበት ቤተክርስቲያን የሚያንጹ ኦርቶዶክሳውያን ናቸው። እነ አብዲሳ አጋ፣ እነ ጀነራል ታደሰ ቢሩ፣ እነ ኤቢሳ አዱኛ፣ እነ ኩምሳ ሞረዳ፣ እነ ገረሱ ዱኪ እስከ ተወዳጁ ወንድማችን አርቲስት ሃጫሉ ሁንዴሳ ድረስ ኦርቶዶክሳውያን በየሄዱበት ቤተክርስቲያን ቤተ መቅደስ የሚያንጹ የተወደዱ ባለማተብ ኦርቶዶክሳውያን ናቸው። በእሳት ተፈተነን ያለፍን እልፍ ኦርቶዶክሳውያን ብዙ ኦርቶዶክሳውያን አለን። አንተ እንደምታወራው አይደለም። ሌላው ምኒልክ እንደዚህ ቆርጦ አለ። ለኦሮሞ የትግል ስልት አንተ አትቀይስም ነው። ምኒልክ ትላንት የነበረውን ሰው ያምጥተህ ከኦሮሞ ጋር አታች ማድረግ አሁን ትላንት ነው እንደ ኦሮሞ ማህበረሰብ የጀመረው ኦርቶዶክስ መሆን የጀመረው እሱ ስህተት ነው። አየህ ደግሞ እሱ ፖለቲካ ነው። ፖለቲካን ደግሞ የኦሮሞ ልሂቃን አሉ። ፖለቲክስ እንዴት መስራት እንዳለበት የሚያውቁ ስለ ፖለቲካ በደንብ ታሪክንም የሚያውቁ ብዙ የኦሮሞ ልሂቃን አሉ። አንተ እሱ ልታስተምራቸው ወይ ደግሞ ልትነግራቸው አትችልም። በየዋህነት አለ። በየዋህነት ኦሮሞ የሚያመልከውን ማያውቅ ሆኖ የሚገደል አይደለም። በማን እንደሚገደል፣ በማን እንደሚሞት፣ ማን እንደገደለው፣ ማን ደግሞ እንዳቆሰለው፣ ማን እንዳሳመመው ኦሮሞ በደንብ ያውቃል። በደንብ እናውቃለን። ማን ሸክም እንደሆነብን በደንብ እናውቃለን። ማን እንዳስጨንቀን በደንብ እናውቃለን። ስለዚህ ለኦሮሞ ልታስተምር ልትነግር የፈለከውን ነገር መጀመሪያ ለራስህ ተናገር፣ ለራስህ እወቅ፣ ለራስህ እየው። ስለዚህ የኦሮሞ ላይ ዘለፊት ማለት ኦሮሞ ደግሞ ሰሞኑን ሙሉ ጉዳይ ሙሉ ንግግር እሱ ሆኗል። ስለዚህ በጣም ብዙ ብርቱ እልፍ ኦሮሞ ኦርቶዶክሳውያን አለን። ጀግንነትን ከሃይማኖታችን ጋር አስተባብረን አጣምረን የያዝን ብዙ ኦርቶዶክሳውያን አለን። ሼር አድርጋችሁ ያድርሱልን። እንዴ ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ እንዴ በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቄ ፈታ ነው ወይ ደግሞ ሙስሊም ነው ያልከኝ ደህና ነህ? አይገርምህም? ኦሮሚያ ክልል ውስጥ ያለ ኦርቶዶክሳዊ ባለማህተብ ያውም ባንዳ አይደለም እኮ እንደ አቡነ ጴጥሮስ እንደ መገርሳ በጣሳ አለ ለሀገሩ ለማህተቡ የሚሞት እንደ አቡነ ሚካኤል ዘጎሬ ለሃይማኖቱ ሰማዕትነትን የሚቀበል ጀግና ኦርቶዶክሳዊ ነው በኦሮሚያ ምድር ያለው። ኢጆሌን ኦርቶዶክሲ ኦሮሚያ ላ ማልጀ ነምኒ ኩን ደጌሰኒቱ ሚቲ ኦሮሚያ ኬሳ ኦርቶዶክሲን አባፈኖ እንጅሩ ስለዩም ኦሮሞቴ ኦርቶዶክሲን እንጅሩ ኦሮሞቴ ዮኪ ዋቄፈታ ዮኪ ሙስሊም መሌ ክርስቲያን እንጅሩ ደ አከም ነጋኬቲ ስቲሙ ደቼ ኦሮሚያ ረት ከናኑ ኦርቶዶክሲን ጅርቱ ኢጆሌን ኦርቶዶክሲ ቃሊ ኢጆሌ አባ ጴጥሮስ ኢጆሌ መገርሳ በጣሳ ኢጆሌ አቡነ ሚካኤል ኢሳም ብየ ጎሬ ኢጆሌ ኦርቶዶክሲ ጭጭሞ ወረ ልቡ ሳኒ ብየ ሳኒቲፍ አመንታ ሳኒቲፍ ወሬ ገመን
እንጅረን ጀቴ ጅራ ሁንደባቻ የቃሊን ኬኛ ሰላም ውዶች እንዴት ናችሁ? የጌታ ጸጋና ሰላም ከሁላችን ጋር ይሁን። ሰሞኑን ወንድማችን እፎይን የተመለከቱና በሙስሊም ወገኖች የተሰሩ አንዳንድ ቪዲዮዎችን ዞር ዞር እያልኩ እያየሁ ነበር። ታዲያ ከነዛ ቪዲዮዎች ውስጥ ይገደል የሚል በዛ ያለ ቁጥር ያላቸው ቪዲዮዎችን አየሁና አንድ ጥያቄ ጠየቅኩኝ። እነዚህ ይገደል የሚሉ ሙስሊም ወገኖች አስተምሯቸው ስለሆነ ነው ወይስ ደግሞ እንደው ከሜዳ ያመጡት ትምህርት ነው? ይህንን ወደ በኋላ ላይ ትንሽ ለማየት እንሞክራለን። ነገር ግን መጀመሪያ እስቲ ከነዚህ ቪዲዮዎች መካከል አንዱን እንመልከትና እንመለስ። አንድና አንድ ይታሰራል ይፈረድ በራሱን ሰርቦ ማስታሰር የለም እንገለዋለን። እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኝ በአድሬሲ ስልኬ 0944 27 27 24 ደውላችሁ ንገሩ። እኔ እገላለሁ። እንግዲህ ይህንን በአላሁ አክበር የታጀበ የእንገለዋለን ቪዲዮ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ከዚህም ባለፈ በጣም ብዙ ለጆሮ በሚከብድ መልኩ የተቀመጡና እፎይ ይገደል የሚሉ ቪዲዮዎችን ደግሞ ተመልክተናል። ለማንኛውም ግን እነዚህ ይህንን ወንድማችንን ይገደል የሚሉ ወገኖች እንደው አስተምህሯቸው ስለሆነ እስልምናው በዚህ ጉዳይ ላይ ጥብቅ የሆነ እስልምናን የሚቃወሙ ሰዎች ይሙቱ ይገደሉ የሚል ትምህርት ስላለው ነው ወይስ ደግሞ እንደዚሁ እንደው ከሌላ ቦታ አግኝተው እንዲሁ ስሜታዊነት ገፋፍቷቸው ነው የሚለውን ጥያቄ ሊመልስልን የሚችል አንድ ነገር ትንሽ ለመመልከት እንሞክር። ይህን ጥያቄ ሊመልስልን የሚችለው ያው የእስልምናው ታሪክ ውስጥ ያለ ነገር እና የሙስሊም ሰነዶች ናቸው። እንግዲህ ለወደፊት እነዚህን ሰነዶች በደንብ በሰፊው የምናያቸው ይሆናል። ለዛሬ ግን አንድ ሰነድ እንደዚሁ እጠቅስላችኋለሁና ቡኻሪ 4037 ላይ ያለ አንድ ታሪክ እናያለን ማለት ነው። እንግዲህ ከዓብ ቢን አልአሽረፍ የተባለ አንድ ሰው በቡኻሪ በዚህ በ4037 በቁጥር 4037 ላይ የምናገኘው ሰው አለ። ይሄ ሰው አይሁዳዊ ነው። ታዲያ ይህ አይሁዳዊ መሐመድን በመቃወሙ የሚታወቅ ሰው ነው። ስለዚህ መሐመድ እሱን የሚገሉ ሰዎችን ሲልክበት ያስነብበናል ማለት ነው። ይህንን ዘገባ በቡኻሪ ሌሎች ቁጥሮችም ላይ እንደዚሁም ደግሞ ሳሂህ ሙስሊም ላይ ከዛ በኋላ ደግሞ ኢብን ኢሻም የተባለ ሰው የጻፈው ሲራት ረሱላላህ የሚል መጽሐፍ ላይ ወይ ደግሞ የነብዩ መሐመድ ታሪክ የሚል የአላህ መልእክተኛ ታሪክ የሚል መጽሐፍ ላይ እናገኘዋለን። በሰፊው ተዘግቦ የምናገኘውን ታሪክ ከአንድ የቡኻሪ ዘገባ ላይ ብቻ አንስተን እናነባለን ማለት ነው። የአላህ መልእክተኛ አላህና መልእክተኛውን የጎዳውን ከዓብ ቢን አልአሽረፍን ለመግደል ፈቃደኛ የሆነ ማን ነው ብለው ጠየቁ ብሎ ይናገራል። ከዛ በኋላ መሐመድ ቢን መስለማ የተባለ ሰው የአላህ መልእክተኛ ወይ እንድንገለው ትወዳለህን ብሎ ተነሳ ማለት ነው። ይሄ ሰው የአላህ መልእክተኛና አላህን ጎድቷል ተብሎ ተነግሯል። ይሄ ሰው የሚገልልኝ ማን ነው የሚል ጥያቄ ሲያነሱ አንድ ሰው አይ እኔ ልገለው እችላለሁና እንድገለው ትፈልጋለህ ብሎ ይጠይቀዋል መሐመድን። አዎ ሂድ ይለዋል። ታዲያ ያቀረበው ቅድመ ሁኔታ ምንድነው? ይዘው እሱን ለመግደል አታሎ ለመግደል ውሸት እንድናገር ፍቀድልኝ ይለዋል። መሐመድም ሂድ የፈለግከውን መናገር ትችላለህ፣ ሂድና ግደለው ብሎ ሲናገር እንመለከተዋለን። ከዚህ በኋላ እንግዲህ የሆነውን ነገር ደግሞ እንደዚህ በማለት ሲናገር ናሬት ሲያደርግ እንመለከተዋለን ማለት ነው። ከዚያም መሐመድ ቢን መስለማ ወደ ከዓብ ሄዶ ያ ሰውዬ ማለትም መሐመድ ማለት ነው ነብዩ መሐመድ ሰደቃን ወይም ደግሞ ዘካ ይጠይቀናልና አስጨንቆናል በዚህ ምክንያት ብሎ ይነግረዋል ማለት ነው። ስለዚህ እኔ ከአንተ አንድ ነገር ልበደር ነው የመጣሁት ይለዋል። ታዲያ ምንድነው ሊበደር የፈለገው? ይሄ ሰው አንድ ወይም 2 ግመል ምግብ ስጠን ዘካ እየጠየቀ አስጨንቆናል መሐመድ ብሎ በሐሰት መሐመድን ያማል እዚህ ሊገደል የተፈለገው ሰው ጋር ማለት ነው። እዚህ ከዓብ ቢን አልአሽረፍ ጋር ማለት ነው። ታዲያ ከዓብ ቢን አልአሽረፍ ይሄንን ሲሰማ በአላህ እምላለሁ ይሄ ሰው ያደክማችኋል፣ ትደክሙበታላችሁ ይሄንን ሰው ብሎ ሲናገር እንመለከተዋለን። ቀጥሎ መሐመድ ቢን መስለማ እንደዚህ ይላል። ሊገድል የተላከው ሐሰት ተናግረ ግደል የተባለው ሰው ማለት ነው። አሁን እሱን እንደተከተልነው ፍጻሜው እንዴት እንደሚሆን እስካላየን ድረስ ልንተው አንፈልግም። አሁን ተከትለነዋል፣ ፍጻሜው እንዴት እንደሆነ እስከምናይ ድረስ አንተውም ይሄንን ሰው። ስለዚህ አሁን አንተ ግን እንድታበድረን እንፈልጋለን ይላል። ከዛ በኋላ ታሪኩ እንግዲህ ረጅም ስለሆነ በአጭሩ አስቀምጥላችኋለሁ፣ ስክሪኑ ላይ ትመለከቱታላችሁ እናንተ። ይሄንን ሲሰማ ተገዳዩ ሰው በቃ እሺ መያዣ ስጡኝና ምግቡን እሰጣቸዋለሁ ይላቸዋል። ምን እንስጥ ሲሉ ሴቶቻችሁን ይላል። አይ ይላሉ። ከዛ በኋላ ደግሞ ልጆቻችሁን ስጡኝ እሺ ይላል። እሱንም አይቀበሉም። በቃ እኛ ክንዳችንን እጃችንን እንስጥ ይሉታል ማለት ነው የመጡት ሰዎች። ከዛ በኋላ ይስማማና በቃ ሌላ በሚቀጥለው ቀን እንመጣለን በማለት ገዳዩ ሰው መሐመድ ቢን መስለማ ይሄዳል ማለት ነው። ከዓብ ቢን አልአሽረፍ ካለበት ስፍራ ላይ ይሄዳል ማለት ነው።
ከዛ በኋላ ግን ተመልሶ ይመጣል። ተመልሶ የሚመጣው ከዚህ ከእንጀራ ወንድሙ ጋር ወይ ደግሞ ከማደጎ ወንድሙ ጋር ከዚህ ከሚገደለው ሰው የማደጎ ወንድም ጋር መሐመድ ቢን መስለማ ይመጣል ተመልሶ በሚቀጥለው ጊዜ። ታዲያ ተመልሶ ሲመጣ ይህንን ሰው ያስጠራውና በምሽት ማለት ነው ይህንን ካዕብ ቢን አልአሽረፍን ያስጠራውና በምሽት ይዞት ይወጣል። ይዞት ከወጡ በኋላ የሆነውን ነገር እንደዚህ በማለት ይናገራል። መሐመድ ቢን መስለማ ካዕብን ኦኬ ይህንን ሊገደል ያለውን ሰው ማለት ነው ራስህን እንዳሸተው ትፈቅድልኛለህ በማለት ይናገራል። ለምንድን ነው ይህንን ያለው ስንል እንግዲህ ይሄ ሰው ሽቶ ይቀባል አይነት ነገር እና ያንን ሽቶ ላሽትተው ይለዋል። እንዳሸተው ትፈቅዳለህ ሲለው ካዕብም አዎ አሽተው። መሐመድ ራሱ ካሸተተው በኋላ ተከታዮቹን ወይም ደግሞ ባልደረቦቹንም እንዲያሸቱት ይነግራቸው ነበረ ራሴ። ስለዚህ አንተም ልታሸተው ትችላለህ ብሎ ይነግረዋል። እና ከአረብ ምድር የመጡ ሽቶ የሚቀምሙ ብዙ ሴቶች አሉ በእኔ ዘንድ እና ይኸው ማሽተት ትችላለህ በማለት ሲፈቅድለት እንመለከታለን። ከዛ በኋላ ምንባቡ እንዲህ ይላል። ከዚያም እንደገና ካዕብን ጠየቀው፣ ራስን ላሽትተው አለው። ካዕብም አዎ አሽትታለው። መሐመድ ቢን መስለማ ማለት ነው መሐመድ አጥብቆ ከያዘው በኋላ ለባልደረቦቹ ውደቁበት አላቸው። ከዚያም ገደሉትና ወደ ነብዩ ሄደው ነገሩት ይላል። አቡራፊ የተባለ ሌላም ሰው ከካዕብ ቢን አሽረፍ በኋላ ተገደለ ብሎ ይነግረናል። እንግዲህ በሰፊውን ታሪክ እዚህ ስክሪኑ ላይ የምታዩትን ታሪክ በአጭሩ ነው የተረኩላችሁ። መንባቡን ገብታችሁ ልታዩት ትችላላችሁ። ሌሎች መንባቦች ላይ በሰፊው የምታገኙት ታሪክ ሆኖ ታገኝታላችሁ። እንግዲህ በዚህ ላይ የምንመለከታቸው ዋና ዋና ነገሮች ምንድናቸው? አንደኛ የአላህ መልእክተኛንና አላህን የሚጎዳ ሰው አለ ማለት ነው። ኦኬ አንዱ ደግሞ ይሄ የተገደለው ሰው ነው ማለት ነው። ከዛ በኋላ እንግዲህ ይሄ የተገደለው ሰው ደግሞ እንዲገደል ትእዛዝ ያወጣው ማለት ነው መሐመድ ነው። መሐመድ ይህንን ሰው የሚገልልኝ በማለት እሱ አልገደለውም፣ ነገር ግን የሚገልለት ሰው ሲልክ እንመለከተዋለን። ከዛ በኋላ ደግሞ እንግዲህ እንዲገሉት የላካቸው ሰዎች ሐሰት ተናግረውም ቢሆን እንዲገሉት ሲፈቅድላቸው ሐሰትን ነገር ተናገሩ ሲላቸው እንመለከታለን። ስለዚህ ሐሰት ተናግረውም እንዲገሉት ሲፈቅድላቸው እናያለን። ከዛ ባለፈ ደግሞ እነዚህ ሰዎች ከገደሉት በኋላ መጥተው እሱንና ሌላ አንድ ሰው ደግሞ እንደገደሉ ሪፖርት ሲያደርጉ እንመለከታለን። ስለዚህ ይህ የይገደል መልእክት እንግዲህ እዚህ ቲክቶክ ላይ ያሉና በዚህ በቲክቶክ ይህንን ሰቅጣጭ የሆነ መልእክት ሲያስተላልፉ የነበሩ ሰዎች አቋም ብቻ ሳይሆን የእስልምናው መስራች የመሐመድ አቋምም ጭምር ነው። መሐመድ የሚቃወመው ሰው ካለ እንዲገደል ያዛል። ይህንን በሌሎች ሰነዶችም ላይ ማየት እንችላለን። በሰፊ ሌላ ጊዜ እንመለከተዋለን። እንግዲህ ሙስሊም ወገኖች ወንድማችን እፎይ ይገደል ያሉት ከሜዳ አምጥተውት አይደለም። ነገር ግን እስልምናው ይሄንን የሚናገር ስለሆነ እስልምናው ይሄንን የሚያሳይ ስለሆነ ነው በማለት መደምደም እንችላለን። የመሐመድ ታሪክም እንግዲህ ግደሉ ብሎ ነፍሰ ገዳዮችን በሐሰት እንኳን ሰው ሸንግለው እንዲገሉ ሲልካቸው ስላለ ታዲያ አንድ መልእክት እናስተላልፍ በዚህ ማለት ነው። ኢየሱስ የፍቅር አምላክ ነው። ጌታ ኢየሱስ ክርስቶስ ለሰዎች ሁሉ የሞተ ጌታ ነው። ስለ ኃጢአታችን የሞተ ጌታ ነው። ከዚህም ባለፈ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰቀሉትን ሳይቀር ይህንን ኃጢአት አትቁጠርባቸው ይቅር በላቸው ብሎ ሲሰቀል የምንመለከተው ጌታ ነው። ስለ ጠላቶቹ እንኳን ነፍሱን የሰጠ ነው። ስለ ኃጢአተኞች ነፍሱን የሰጠ ነው። ሙስሊም ወገኖች ጊዜው ሳይረፍድ ወደዚህ ሩሩ ጌታ እንድትመጡና ይህንን ጌታ የነፍሳችሁ አዳኝ እንድታደርጉት በዚሁ ጥሪ እናቀርብላችኋለን። መሐመድ በታሪኩም የሚቃወሙትን ሰዎች ሲያስገድል የምናውቀው ነው። ጌታ ኢየሱስ ክርስቶስ ግን ለሚቃወሙት ሰዎች እንኳን ሩሩ ልብ ኖሮት ለነሱ ሲሞትላቸው ያሳደዱትን እነ ጳውሎስን ጭምር ወደ ፍቅሩ ሲስባቸው የምናገኘው ጌታ ነው። ስለዚህ ወደዚህ ጌታ እንድትመጡ አደራ እላችኋለሁ።